ሔዋን አጋዞ ለአዳም ሰላም ኮነ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይበቀለን ሳያጠፋን ዕድሜ ለንስሐ ጨምሮ ለዚች ዓመት ለዚች ዕለተ ሰንበት ያደረሰን ቅዱስ እግዚአብሔር ስሙ ከምድር እስከ አርያም የተመሰገነ ይሁን። እማምላክ ወላዲተ አምላክ ቤዛዊተ ኩሉ ዓለም ብለን የምንጠራት ደጅ የምንጸናት ይህን ጨለማ ዓለም ፋና ሁና ብርሃን ያሳየችን ክብርና ምስጋና ይድረሳት። እንዲሁም ቅዱሳን መላእክት በየማዕረጋቸው የእኛን ጸሎት ቅዳሴያችን ወደ እግዚአብሔር እያሳረጉ የእግዚአብሔርን ቸርነት ወደ እኛ የሚያመጡልን ክብርና ምስጋና ይድረሳቸው። በመጀመሪያ ክቡር አባታችን የዚህ የደብረ ገነት ቅዱስ ሚካኤል ዋና አስተዳዳሪ እንዲሁም አገልግሎታችሁ በገንዘብ የማይተመን አባቶች ካህናት፣ ወንድሞች ዲያቆናት እንዲሁም የምድሯ የዚህች የቤተክርስቲያኗ ከዋክብት መስላችሁ ደምቃችሁ አብባችሁ የምትታዩ አባቶች ምዕመናን፣ እናቶች ምዕመናት፣ ታዳጊ ሕፃናት በእግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? እስከ ሰዓት እንደምን አደረሳችሁ? አሜን። ልዑል እግዚአብሔር አሁንም በድጋሜ የተመሰገነ ይሁን። አምላካችን ቅዱስ እግዚአብሔር ቢፈቅድልን ለተወሰነች ደቂቃ የምንማማርበት ርዕስ ወተእህዛ አዕይንቲሆሙ ከመ ኢያእምርዎ። ሁላችሁ ይህን ቃል በሉት፣ እንዳያውቁት በሉ። ዓይነ ልቦናቸው ከእውቀት ተገታ፣ ከእውቀት ተከለከለ። ይህን ቃል የጻፈልን ከእውቀት ተከለከለ ከተባለው አንዱ ሉቃስ ነው። ቃሉን ያስተላለፈው መድኃኔ ዓለም ነው። ከእውቀት ዓይናቸው ተከለከለ የተባለ ሉቃስ የተባለው እና ኒቆዲሞስ ይባላሉ። እንግዲህ የሰው ልጅ ከእውቀት የተከለከለበት ከአዳም ድቀት ጀምሮ የሰው ልጅ እውቀት እንደ ልቡ ማግኘት ቀርቷል። ከወደቀ ከተዋረደ ዕፀ በለስ ከበላ ጀምሮ የሰው ልጅ እውቀትን የሚያገኘው በድካም ነው፣ በገንዘብ ነው። ወጦ ወርዶ ተርቦ ተሰቃይቶ ተምሮ ያገኘዋል። ግን ይሁን እንጂ ስለተረገመ ቢማረውም ይጠፋዋል። ስለዚህ ነው ገንዘብን ለማግኘትም የዕለት እንጀራን ለማግኘትም ቁጭ ብሎ ማግኘት ቀርቷል። ቁጭ ብሎ ትምህርት ማግኘት ቀርቷል። ከየት ጀምሮ? ከአዳም ውድቀት ጀምሮ ማንም ተቀምጦ እንዳይበላ እግዚአብሔር ቃል አስተላልፏል። ብላ በአፈ ገጽከ በወዝህ ወጠህ ወርደህ ደክመህ ብላ ተብሏል። እውቀትም እንዲሁ ወጠህ ወርደህ ደክመህ ከእንቅልፍህ ተከልክለህ ተማር ተብሏል። ስለዚህ ትምህርቱም ይጠፋል፣ ወጠን ወርደን ያገኘነው ምግብም ይጠፋል፣ እንደገና ይርበናል። የሰው ልጅ የተፈጠረው ለዚህ አይደለም የነበረ በራሱ ነፃ ፈቃድ ይህ ሁሉ ችግር ተፈራርቆበታል። የሰው ልጅ ባሪያ እግዚአብሔር የተፈጠረ ስሙን ለመቀደስ ክብሩን ለመውረስ የታደለ መልኩ ደምግባቱ ያማረ በመላእክት ዘንድ እጹብ
እጹብ የተባለ እንደ ራእይት ያረዘመ እንደ ድንክ ያላጠረ እጹብ ፍጥረት ነበር ይላል። አስደናቂ ፍጥረት እንደነበረ ቅዱሳን መጻሕፍት ይመሰክራሉ። እንደ ራእይት ያረዘመ ራእይት ረዛዥም ናቸው፣ የደመና ውሃ ይጎነጩ ነበር ይላቸዋል። ድንክ አጭር ነው፣ የማይተች አጭር ነው፣ አካለ ጎደሎ ተብሎ የማይተች ነበረ። ማን? የሰው ልጅ። ስለዚህ ነው ነቢየ እግዚአብሔር ዳዊት እንዲህ ይላል፣ ግሩምና ድንቅ አድርገህ ፈጥረኸኛልና አመሰግናሃለሁ ይለዋል። የሰው ልጅ ግሩም ድንቅ ነው ፍጥረቱ፣ ከፍጥረታት ሁሉ በላይ ነው። ማን? የሰው ልጅ። በቀለሚንጦስ መጽሐፋችን ወይፈደፍድ ብርሃኑ ለአዳም እምብርሃነ ፀሐይ እንዲህ ይላል፣ የአዳም መልኩ ደምግባቱ ከፀሐይ ብርሃን ይበልጥ ነበር ይላል። እንዴት አድርጎ ከፍ አድርጎ እንደፈጠረው ከፀሐይ ብርሃን ይበልጥ ነበር። ፀሐይን ቀና ብሎ የሚያይ የለም። ለምን? ጨረሯ ኃያል ስለሆነ። ፀሐይን አተኩሮ የሚያይ ካለ የዓይኑ አምፖል እንደሚቃጠል ጥርጥር የለም። የሰው ልጅም ቀና ብሎ የሚያየው የለም ሲል ነው። ወይፈደፍር ብርሃኑ ለአዳም ብርሃነ ፀሐይ፣ ከፀሐይ ብርሃን ይበልጥ ነበር። ወይበርህ ሥጋሁ ከመ ኮከበ ጽባሕ፣ ደግሞ ሥጋው የአዳም ሰውነቱ እንደ አጥቢያ ኮከብ ያበራ ያንጸባርቅ ነበር ይለዋል። በገነት ውስጥ አዳም እንደ አጥቢያ ኮከብ እንደ ንጋት ኮከብ ያበራ ነበር የተባለ ፍጥረት ዛሬ በኃጢአቱ በልዞ ጠቁሮ እሱ ነው እንዴ? አይደለም፣ አይመስልም፣ ምን ሆነ እየተባለ ሲተች ይሆናል ቀኑን ሙሉ። ይህን የመሰለ ፍጥረት አክብሮ ከፍ አድርጎ የፈጠረው ሰው ማንን ይመስላል? እግዚአብሔር ነው የሚመስል። ማንንም አይመስልም፣ እግዚአብሔር ነው የሚመስል። ንግበር ሰባ በአርአያነ ወበአምሳሊነ፣ እኛን አስመሰልን እንፍጠር የተባለ ፍጥረት ዛሬ እውቀት፣ ጥበብ፣ ፍልስፍና ተገደበበት ይለናል። ወተዛይዮሙ ዓይናቸው ከእውቀት ተከለከለ ይላል። ሰው ለባዊት ነባቢት ሕያዊት ነፍስ ያለችው ክቡር ነው ይላል። ሰው ለባዊት አለችው ማስተዋል፣ ነባቢት ቅዱስ 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 ብላ የምታመሰግን ሕያዊት ዘላለም የማትሞት ነፍስ። እንዲያውም ሰው ማንን ይመስላል? እግዚአብሔርን ይመስላል የምንባልበት ነፍሳችን ናት። የማትሞት የማትበሰብስ አራያ እግዚአብሔር የተባለች ነፍስ ናት። ይህን የተሰጠው ሰው ወድቆ እውቀት ጠፋበት ይለናል። ሰው ንጻ ሥጋ፣ ንጻ ልቦና፣ ንጻ ነፍስ የተሰጠው ነው። ንጻ ሥጋ ያለው ሰው ከዚህ ላይ ቁጭ ብሎ ክፍለ ሀገር የሚደረገውን ያውቃል። እድሜው መቼ እንደሆነ ያውቃል። መቼ እንደሚሞት ምን ፈተና እንደሚመጣበት ያውቃል። ማን? ንጻ ሥጋ ያለው ሰው ምን እንደሚፈጠር ያውቃል አስቀድሞ። ነቢይ ማለት ነው ንጻ ሥጋ። ንጻ ልቦና የደረሰ ሰው ደግሞ መላእክት እንዘ ያርጉ ወይወርዱ ሀበ ወልደ እጓለ እመሕያው፣ ወደ ሰው ልጅ ሲወርዱ ሲወጡ ይታያሉ። መሥዋዕታችን ቅዳሴያችን ወደ እግዚአብሔር ሲያሳርጉ እናያቸዋለን። ምን ከደረስነ? ንጻ ልቡና ከደረስነ። ንጻ ነፍስ የተሰጠው ነው ሰው። ንጻ ነፍስ እንደርስ ደግሞ ነጽሮተ ስሉስ ቅዱስ እንደርሳለን። ሥላሴን በዙፋናቸው ላይ እልፍ አእላፋት መላእክት ሲያመሰግኗቸው እናያለን። ይህን የታደለ ፍጥረት ዛሬ እውቀት ተከለከለው ይለናል። ሰው መንፈሰ አእምሮ፣ መንፈሰ ልቦ፣ መንፈሰ ጥበብ፣ መንፈሰ ልቡና፣ መንፈሰ ጥበብ የተሰጠው ታላቅ ፍጥረት እጹብ ድንቅ የተባለ በፈጣሪው ዘንድ እጅግ መልካም የተባለ በፈጣሪው ዘንድ እጅግ መልካም ፍጥረት የተባለ ሰው ነበረ ይላል። ዛሬ አንድ መምህር ያስተምርና
ተማሪዎችን መልምሎ በሰኔ ባጀት መዝጊያ ማዕረግ ሲሰጣቸው እጅግ መልካም ነው ይላቸዋል። በጣም የሚወዳቸው ወራሽ ሲሰጣቸው እጅግ መልካም በርቱ አንብቡ ይላቸዋል። መድኃኔዓለም አዳምን እጅግ መልካም ፍጥረት ብሎ ሰየመው ይላል። ይህን የመሰለ ፍጥረት እውቀት ተከለከለ። ሰው ሳይፈጠር የሚኖርበት የሚመገበው የሚጠጣው ተዘጋጅቶለት ነበር ይላል። እምቅድመ ይፍጥሮ ለአዳም ገነተ አስተዳለወ። አዳምን ሳይፈጥረው ገነትን አዘጋጀለት ይላል። ምን አይነት የተአደለ ፍጥረት ነው! አዳምን ሳይፈጥረው ገና ብፌውን አዘጋጅቶ ነው ብፌ ላይ ያስቀመጠው። እኛ ሰው ስንጠራ ዝግጅት ስናደርግ ሁሉን አሟልተን ብፌ አዘጋጅተን እንደምንጠራው ሁሉ አዳምን ሲፈጥረው ሁሉን ፈጥሮ ነው። ሁሉም ፈጥሮ ነው የጠራው። ከኛ በፊት ለተፈጠረው ቁሳቁስ ነው ዛሬ ስንሞት፣ ስንታመም፣ ስንወድቅ፣ ስንነሳ የምንሆነው። ከኛ በፊት ለተፈጠረ ቁሳቁስ የጋዜጣ ቁርጥራጭ ገንዘብ ነው ዛሬ እርስ በርሳችን ሲያጋድለን የሚሆነው። ግን ይሁን እንጂ እምቅድመ ይፍጥሮ ለአዳም ገነተ አስተዳለወ የሚኖርበትን አዘጋጅለት የተባለ ከመያድ ውስቴታ ለዘአፍቀረ የወደደውን የወደዳቸውን የሞተላቸውን የሚሞቱለትን የሚመሰክሩለትን ያገባቸው ዘንድ ይለናል። ይህ ፍጥረት ዛሬ እውቀት ተከለከለ ይላል። ወተህዝ አዕይንቲሆሙ ከመ ያእምርዎ እንዳያውቁት ዓይናቸው ከእውቀት ተከለከለ ይላል። ወሶበ ርእየ ሰይጣን ቀና ጸጋ ዘተውዎ ለአዳም ቀና ላዕሌሁ። ይህም ሁሉ ጸጋ እግዚአብሔር ለአዳም ሲሰጠው ሰይጣን አየና ቀናበት አለ። በጣም እኮ ያበሳጨዋል ሰይጣን። እንደ ፀሐይ ሲያበራ፣ እንደ ጧት መብረቅ ሲያበራ፣ እንደ ጧት ከዋክብት ሲያበራ አየውና ይህ ሁሉ ሀብት ሲሰጠው ሰይጣን አየ። ወሶበ ርእየ ሰይጣን ጸጋ ዘተውዎ ለአዳም ቀና ላዕሌሁ። ሰይጣን ለአዳም እግዚአብሔር የሰጠውን ጸጋ ባየ ጊዜ ቀናበት። እንኢቲ ሰዓት ከዛች ሰዓት ጀምሮ ቀናበት ይላል። ለምን? እግዚአብሔር አዳምን አሳምሮ በመፍጠሩ ሰይጣንን አበሳጭቶታልና ይላል። ሰይጣን አመስግን ተባለ፣ አላመሰግንም አለ። እንዲያውም ብችሉ ሥላሴ ሦስት ናቸው፣ አራተኛ አድርጋችሁ አመስግኑኝ አለ። እያችሁ ከዚህ በኋላ ላይ ወረደው፣ ወደ እንጦሮጦስ ወረደ። ለምን? በአምላክነቱ ገባ። ከዛ አዳም የሚያምን ፍጥረት ተፈጠረ። አዳምን እፈጥራለሁ ሲል እግዚአብሔር ሰምቶ መላእክት ዘወትር ደስ ይላቸው ነበር። ምን አይነት ፍጥረት ይፈጠር ይሆን ከኛ የበለጠ ከኛ የረቀቀ እያሉ ግራ ይገባቸው ነበረ። ከተፈጠረ በኋላ ግን አዳምን ሳመው ይላል እግዚአብሔር፣ ወደደው ይላል። ወሰአሞ ለአዳም እንድረ ፈጠሮ። ከፈጠረው በኋላ ሳመው። እግዚአብሔር የሳመው እግዚአብሔር ያፈቀረው ትውልድ ዛሬ ከእግዚአብሔር ተለይቶ ሲቅበዘበዝ ይኖራል ይላል። ስለዚህ ነው የሉቃስ ወንጌል ምዕራፍ 24 ቁጥር 13 እስከ 33 በቅዳሴ የተነበበው መጽሐፍ እንዲህ ይላል። ወተህዝ አዕይንቲሆሙ ከመ ያእምርዎ ይልና ወውእተ ዕለተ እንዘ ያሐውሩ ክልኤቱ እሙስቴቶሙ ሀገረ እንተ ርህብት እምኢየሩሳሌም መጠነ 60 ምዕራፍ እንተ ስማ ኤማሁስ። በዘመነ ትንሣኤ በዚህ ዘመን ሁለቱ ሉቃስና ኒቆዲሞስ ከኢየሩሳሌም 60 ኪሎ ሜትር ወደ ምትርቀው ወደ ኤማሁስ ከተማ ሲሄዱ ወይትናገሩ በበይናቲሆሙ በእንተ ኩሉ ዘኮነ። በክርስቶስ ላይ ስለተደረገው ግፍ፣ በደል፣ ያለ ኃጢአቱ ስለደረሰበት ግርፋት 6666 ጊዜ መገረፉን ስጋው አልቆ አጥንቱ 1 2 ተብሎ እስከሚቆጠር ድረስ ስጋው አጥንቱ መቆጠሩን አይተው 13ቱን ሕማማተ መስቀል መሸከሙን አይተው
ሉቃስና ኒቆዲሞስ እያንጎራጎሩ እርስ በርሳቸው እየተነጋገሩ ይሄዱ ነበር ይላል። በዕለተ ዓርብ ክርስቶስ ሲሰቀል ሰባቱ ታምራት የተደረጉትን የፀሐይ መጨለም፣ የጨረቃን ደም መሆን፣ የከዋክብትን መርገፍ፣ የቤተ መቅደሱ መጋረጃ ከሁለት መከፈል፣ የምድር መነዋወጽ፣ የመቃብራት መከፈት፣ የሙታን መነሳት፣ የዓለቶች መሰነጣጠቅ የእግዚአብሔርን እጹብ ሥራ እያደነቁ እየተጨዋወቱ ሲሄዱ ቀርቦሙ እግዚእ ኢየሱስ ወሖረ ምስሌሆሙ ክርስቶስ ሌላ ሰው መስሎ መንገደኛ መስሎ ቀረብ ብሎ አብሯቸው ይሄድ ዘንድ ጀመረ ይላል። አያችሁ፣ ስለ እግዚአብሔር መንገዳችን ሰጠን። እግዚአብሔርን በመንገድ እያመሰገነ ከሄድን ስለ ስቅላቱ ስለ ግርፋቱ እያተራበብን ከሄድን እግዚአብሔር ከእኛ ጋር እንደሚሄድ ጥርጥር የለውም። ቀርቦሙ እግዚእ ኢየሱስ ወሖረ ምስሌሆሙ ከእነሱ ጋር ቀረብ አለና አብሯቸው ይሄድ ጀመረ ይላል። አብሯቸው ይሄድ ጀመረ። ወተሕዛይቲሆሙ እነሱ ግን እንዳያውቁት አብሯቸው በመንገድ ማን እንደሚሄድ ክርስቶስ መሆኑን እንዳያውቁ አይነ ልቦናቸው ከእውቀት ከጥበብ ከማስተዋል ተከልክሎ ነበር ይላል። ክርስቶስ መሆኑን አላወቁትም ይላል። ግን ተራ ሰው መስሏቸው አብረው ይሄዱ ነበር ይላል። ተራ ሰው መስሏቸው ወሖረ ምስሌሆሙ ወይቤሎሙ እግዚእ ኢየሱስ ምንትኑ ዝንቱ ነገር ዘተትናገሩ በበይናቲክሙ እንዘ ታውሩ ትኩዛኒክሙ። መድኃኒዓለም ኢየሱስ ክርስቶስ ሌላ ሰው መስሎ የተናቀ ልብስ ለብሶ ልብሰ አዳፋ አንደበተ ጎልዳፋ መስሎ በመንገድ ደክማችሁ ጠውልጋችሁ አዝናችሁ የምትሄዱት እርስ በርሳችሁ ስለ አንድ ሰው ጉዳይ የምትነጋገሩት ያ ነገር ምንድን ነው? አስረዱኝ እስቲ ያላቸው ቀረብ ብሎ ምን መስሎ? ተራ ሰው ሩቅ ብእሲ መስሎ። እኛም እኮ ዛሬ ሳናውቅ ልብሰ አዳፋውን እንቃለን፣ አንደበተ ጎልዳፋውን እንቃለን። ግን ክርስቶስ እንደሆነ ማን ያውቃል? ክርስቶስ በተናቁ ሰው ነው ያድረው። ክርስቶስ ያማረበት ልብስ ለብሶ አይመጣም። ለምን? ከመንተ መብረቅ ቢመጣማ ማን ይችለዋል? ሰው ተራ ሰው መስሎ ይመጣል። ስለዚህ ነው ሙሴን አይታችሁታል። ሙሴ በማን ያደገ? በቤተ መንግሥት በፈርዖን መንግሥት ነው ያደገ። ከዛ ፈርዖን ከዕለታት አንድ ቀን መኳንንቱ ሹማምንቱ ከበውት ፈርዖን ዙፋን ተነጥፎለት ፍርድ ያከናውን ጀመረ። ፈርዖን ድሃ ሲበድል ፍርድ ሲያጓድል ማን ሰማው? ሙሴ 3 ዓመት ያላጠናቀቀ ሕፃን ሰማው። ማን? ፈርዖን ፍርድ ሲያጓድል ድሃ ሲበድል ሰማው። ያ ሕፃን እየተንከበከበ ሄደና ፈርዖንን በጥፊ ያለው ይላል። ፈርዖን ተናደደ። በነገሥታቱ ፊት ነው ያለ፣ በመሳፍንቱ ፊት ነው ያለ። ስንት ሰራዊት የሚያጅበው ነው። ይህ ልጅ ቀጥታ ሰይፍ ይገባዋል አለ። ምን ይገባዋል አለ? ሰይፍ ይገባዋል፣ ይሙት አለ። መሳፍንቱ 3 ዓመት ያልሞላው ሕፃን እንዴት በሰይፍ ይሙት ትላለህ አሉት። 3 ዓመት ያልሞላው እሳትና ፍትፍት ማያውቅ እሳትና ፍትፍት ለይቶ የሚያውቃል ነው። እሳትና ፍትፍት ለይቶ አያውቅም። በሉ አቅርቡ። እሳት በብረት ድስት ፍትፍት በሳህን አቅርቡ ተባለ። የእግዚአብሔር ጥበብ ሙሴ እግዚአብሔር ይፈልገዋል። ሙሴን እግዚአብሔር መርጦታል። በከንቱ እንዲሞት በተራ ሰው እንዲሞት እግዚአብሔር አይፈቅድም። ሙሴ ቢሞት ኑሮ ሲወለድ ይሞት ነበረ። አዋራጆች
ሙሴ በሚወለድበት ዘመን ወንድ ከተወለደ ይገደላል፣ ሴት ከተወለደች ታድጋለች። ለምን? እስራኤል ከበዙ አንችላቸውም፣ ወንድ ወንዱን አጥፉ የሚል አዋጅ ስለታወጀ ሙሴን ሰውሮታል እግዚአብሔር። ተወልዶ ሳይውል ሳያድር በወንዝ ዳር ነበር የተጣለው። ግን የፈርዖን ልጅ የላትም ነበረ። የኔ ልጅ ይሁን አለች። የሙሴ እህት ደግሞ ማርያም ትከታተለው ነበር። አሳዳጊ ላምጣልሽ እንዲህ አለቻት። አምጪልኝ፣ ሞግዚት አምጪልኝ። ዘወር አለችና እናቷን ወሰደችላት። የእናቱን ጡት እየጠባ እናቱ በፈርዖን ግቢ ሞግዚት እየተባለች አደገ። ይህን እያንከባከበ ያሳደገው እግዚአብሔር ነው። ከዕለታት አንድ ቀን ግን ፈርዖን ፍርድ ሲያጓድል አይቶ በጥፊ በመምታቱ ሊፈረድበት ነው። በሉ እሳትና ፍትፍት አያውቅም ብላቸዋል፣ አቅርቡ አለ። አቀረው። ሙሴ ተጠራ። በል ምረጥ። ድምፅ ባይሰማም ፍትፍቱ ሲቀርብ ያውቀዋል፣ ያደገበት ነውና። ለጊዜው ወደ ፍትፍቱ ሊሰድ ሲል መልአክ ሙሴ ያለ አግባብ እንዳይሞት እስራኤልን ከግብፅ ገና ብዙ ስራ ሊያወጣ ስለሆነ ስራ ስላለው እንዳይሞት መልአክ ወደ እሳቱ እጁን አለው ይላል። እሳት አንሰው ወረሰ። አየህ፣ ይሄን ነው ሞት የፈረድክበት አሉት። ይሄ ነው ታዲያ። ቢያውቅ ራሱን ቢመረምር የሚጠቅመውና የሚጎዳውን ቢያውቅ እሳት ይጎርስ ነበር እንዴ? ፍትፍት ይመገብ ነበር አሉት። እዛም በኋላ ሙሴ ምን ሆነ? አንደበተ ኮልታፋ ሆነ። ወደ ግብፅ ሲልከው አሮን እውከ ይኩንከ አፈ፣ አሮን ወንድም አፍ ይሁንህ ያለው እግዚአብሔር። አንደበቱ ኮልታፋ ነው ሙሴ የተባለ። ዛሬ እንደ ምስጢርና እንደ ታሪክ አንደበታቸውን ያዝ ያደረጋቸው ልጆች ሙሴ ነው የሚባሉ። በቆሎ ትምህርት ቤት ሙሴ ይባላሉ አንደበታቸው ኮልታፋ ከሆነ። ስለዚህ ይህ ሕፃን ማንን ያስተምራል? እኛን ያስተምራል። እግዚአብሔርም ልክ እንደዚህ ነው። ልብሱ ባደፈ ሰው ተመስሎ በሕፃን ተመስሎ ይገስጸናል። ግን እኛ እናስተውለው። የሚደርስብን ሁሉ እኛ እናስተውለው። በተለያየ መልኩ በአዕዋፋት ያስተምረናል፣ በሕፃናት ያስተምረናል። ጭርቆስን አላያችሁትም? የ3 ዓመት ሕፃን ንጉሡን ይህን መንግሥት እሰጥሃለሁ ሲለው፣ ለጣዖት ያስገድ ሲለው፣ አንተ ጣዖትክም ርኩስ ናችሁ ሲለው፣ አያችሁ፣ በሕፃን ላይ አድሮ እግዚአብሔር እኛን ይገስጻል። ስለዚህ ነው በመንገድ ደክማችሁ ወስታችሁ ጠውልጋችሁ የምትሄዱት እርስ በርሳችሁ የምትነጋገሩት ምንድን ነው አላቸው። ማንን? ሉቃስንና ኒቆዲሞስን። ማን? እግዚአብሔር። ግን አላወቁትም። አንተኑ ነግዳ ለኢየሩሳሌም አለው ሉቃስ። አንተ ለኢየሩሳሌም እንግዳ ነህ እንዲህ አለው። ነኝም አላለው፣ አይደለሁም አላለው። ለኢየሩሳሌም እንግዳ ነህ። አይሁድ ካህናት አባቶቻችን በናዝሬቱ ኢየሱስ ላይ የፈጸሙትን ግፍና መከራ አልሰማህም እንዴ አሉት። 5,000 ሕዝብ በ5 እንጀራና በ2 ዓሣ አብልቶ ያጠገበ ክርስቶስን፣ በደረቅ ግንባር ላይ ዓይን የፈጠረ ክርስቶስን 38 ዓመት በአልጋ ቁራኛ የደዌ ዳኛ ሆኖ የኖረውን መጻጉዕን ተንሥእ ወንሣ ራሰከ፣ አራትን ተሸክመ ሂድ ያለ ክርስቶስን፣ በመቃብር 4 ቀን የቆየውን አልዓዛርን ያስነሳ ክርስቶስን፣ በሙሴ ላይ አድሮ ባሕረ ኤርትራን ከፍሎ እስራኤልን ያሻገረ ፈርዖንን ያሰጠመ ክርስቶስን፣ በኢያሱ ላይ አድሮ እስራኤልን ምድረ ርስት ያወረሰ ክርስቶስን፣ የጠላታቸውን የኢያሪኮን ግንብ የደረመሰ ክርስቶስን ሰቅለው ገርፈው እንደገደሉት እሱም በሦስተኛው ቀን እንደተነሳ አታውቅም አሉት። እየች የራሱን ታሪክ ያረጉታል። ግን ደግነቱ እንደኛ ለሐሜት አይፈጥኑም። እኛ ብንሆን አቤት መንገድ ስንሄድ መስቀል ማውረድ፣ መተቸት፣ ማመስገን፣ የሚወደንም ማመስገን። እነዚህ ግን ሐሜት የለባቸውም ነበር። አያችሁ፣ ሐሜት ጥሩ አይደለም። አንድ የሀገረ ገዥ የማናውቀው እኛ ስለማናውቀው ከእኛ ጋር ሂዶ ይህ ሀገረ ገዥ ግን ለሕዝቡ ይስማማል
አይስማማም ይሆን ቢለንስ ቢታዘበንስ አላውቅም። ምስጋና በጎኝ ስራ መልካም ስራ እግዚአብሔር በዙፋን ስላስቀመጠው ምን ማድረግ ማመስገን። እነዚህ ሰዎች ከሐሜት ርቀው ነበር። የሚያነሱት ስለ ስቅለቱ ነው፣ ስለ መገረፉ፣ ስለ መነሳቱ፣ ስለ ትንሣኤው ነው የሚያመሰክሩ። ከዛ በኋላ እግዚአብሔር እንዲህ አላቸው። የእኛ አምላክ መንገድ እየሄዱ እያሉ ሉቃስና ኒቆዲሞስ መሽቷል አሉት። እስመ መሴ ወተቆልቆለ ፀሐይ፣ ጊዜው መሽቷል፣ ፀሐይ ገብቷል። በእንግዳ መልክ ምን አሉት? ጊዜው መሽቷል፣ ፀሐይ ገብቷል፣ ከእኛ ጋር እደር አሉት። ከማን ጋር እደር አሉት? ከእኛ ጋር እደር አሉት። መታደላቸው ከእኛ ጋር እደር። ዓለምን የሚመግብ ዓለምን የሚያሳድር ዓለምን የፈጠረ ዓለምን የሚመራ ክርስቶስን ከእኛ ጋር እደር አሉት። የእኛ አምላክም እንደ ምድር ነገሥታት አልተመካም። ከእናንተ ቤት ምን በልቼ ምን ለብሼ ምን ጠጥቼ አልናቃቸውም። ወዋ ከመይድር በቤቶም በቤታቸው ያድር ዘንድ ገባ አለ። አቤት ቸር የሆነ አምላክ ንጉሥ ሲሆን ራሱን ዝቅ አድርጎ አየች። ይህ እኮ ለእኛ ትምህርት እኮ ነው። ሰው አትናቁ ሲለን እኮ ነው። አክብሩ፣ ሰው የበላውን ብሉ፣ የጠጣውን ጠጡ፣ ሲያለቅሱ አልቅሱ፣ ሲደሰቱ ተደሰቱ፣ አንድ ሁኑ ሲለን እኮ ነው። እኛ አምላክ ከእነሱ ጋር አደረ ይላል። አደረ። ከዛ በኋላ ወእምዝ እንዘ ይረፍቅ ምስሌሆሙ ነሣ ህብስተ ባረከ ወፈተተ ወወሃቦሙ ይላል። ከእነሱ ጋር ከተቀመጠ በኋላ ከእነሱ ጋር ተቀምጦ ሳለ እንጀራውን አንስቶ ባርኮ ቀድሶ ሰጣቸው ይላል። ለማን ሰጣቸው? ለማን ሰጣቸው? ለሉቃስና ለኒቆዲሞስ ሰጣቸው። ለላወቁ ሰዎች፣ አብረው ቀን ሙሉ ለዋሉ ሰዎች፣ ቀን ሙሉ ክርስቶስን ሳያውቁት ያን ህብስት ከተመገቡ ከበሉ በኋላ ወተከስታ አዕይንቲሆሙ አይናቸው በራ ይላል። ወይ መታደል! አያችሁ፣ ወተከስታ አዕይንቲሆሙ ወተህዝ አዕይንቲሆሙ ብሎ ነበር። መጀመሪያ አይናቸው ተያዘ ታወረ ተብሎ ነበረ። ግን ክርስቶስ የባረከው ክርስቶስ የቀደሰውን ሲመገቡ አይናቸው በራና ክርስቶስ ማን እንደሆነ አወቁት፣ ተረዱት ይላል። እኛም ዛሬ የበደለውን ክሰን የቀማነውን መልሰን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ብንመገብ ብንበላ ብንጠጣ ምስጢር እንደሚገለጽልን ጥርጥር የለውም። አያችሁ፣ ይህ የተቀደሰ ምግብ ክርስቶስ የባረከውን ከበላችሁ ምስጢር ይገለጽላችኋል አለ። መጻሕፍት ይገለጹላችኋል። አንድነቴን ሦስትነቴን ታውቃላችሁ አለ። ዳግም መምጣቴን ታውቃላችሁ አለ። አይናቸው በራ ይላል። እንግዳ ተቀበሉት። እነዚህ ሰዎች የአብርሃም ዘሮች ናቸው። ክርስቶስ በቤታቸው ተቀብለው በማስተናገዳቸው የክርስቶስን ማንነት አይተዋል። የክርስቶስን ማንነት ተረድተዋል። በጣም ከሚከብደው ከትልቅ ድንቁርና ደግሞ አወጧቸዋል። የአለማወቅን ወደ ማወቅ ቀይሮላቸዋል። እንዳለማወቅ ያለ ከባድ የድንጋይ ሸክም አለ እንዴ? ባለማወቅ እኮ ነው እርስ በርሳችን ዛሬ ምን በላላ። ባለማወቃችን እኮ ነው ወንድማችን አልታየን ያለ። እነዛ ሰዎች ክርስቶስ እንዳልታያቸው ቀኑ ሙሉ ለእኛም እኮ ባለማወቅ እኮ ነው። ስድስቱን ቃላተ ወንጌል ኖሃሌ ቡሩክ አምላዌ ትረሱ መንግሥተ ሰማያት ዘርሉ ለክሙ እምቅድመ ይትፈጠር ዓለም ይላል። የነፍስ በረከት ያላችሁ ገሪያዝ በረከት ያላችሁ፣ የጥምቀት የጸሎት በረከት ያላችሁ የአባቴ ወዳጆች ዓለም ሳይፈጠር በጣዕም በመዓዛ በብርሃን በክብር ያዘጋጀውላችሁን ያችን መንግሥተ ሰማያት ትወርሱ ዘንድ ወደ እኔ ኑ ነው የሚለን። እንዲህ ካለ በኋላ ስድስቱን ቃላተ ወንጌል ያነበዋል። እስመ ርህብኩ ወአብላዕክሙኒ ብራብ አብልታችሁኛል፣ ጸማይኩ ወአሳይክሙኒ ብጠማ አጠጣችሁኛል፣ ነግደ ኮንኩ
ወተወከፍኩሙኒ እንግዳ ብሆን ተቀብላችሁኛል። ይህ ነው ዋናው ክርስቶስ ይፈልገው። እንግዳ ብሆን ተቀብላችሁኛል። አረቁ ወአልበስክሙኒ ብራቆት አልበሳችሁኛል። ደወይኩ ወሐወጽክሙኒ ብታመም ጠይቃችሁኛል። ታምሜ ዝና ሳለኝ ስልጣን ሳለኝ ሁሉም ያጅበኝ የነበረ ዛሬ ዝናው ሲቀር ስታመም ካልጋ ላይ ስውል ሁሉ ሲጠላኝ ሁሉ ሲክደኝ መጣችሁ ጠይቃችሁኛል ይላል። ተሞቀይኩ ወመጻእክሙ ኀቤ ወነብክሙኒ ብታሰርም እነዚህ አስፈትታችሁኛል ይለናል። እኛ አምላክ ይህንን ይጠይቀን። ስለ እውቀታችንም አይጠይቀንም፣ ምን እውቀት አለንና። ስለ ሀብታችንም አይጠይቀንም፣ እኛ ጥገኛ የእሱ ጥገኛ እኮ ነን። ምን ሀብት አለንና? የእኛ እውቀት እስከ መቃብር ነዋ። ዝናችን እስከ መቃብር ነው። ስልጣናችን እስከ መቃብር ነው። ከዛ ስማችን ሌላ ስም ነው። የሚጠይቀን ግን 6 ቃላት ወንጌል ነው የሚጠይቀን። ከብሉይ ኪዳን 10 ቃላት ወንጌል 16 ሕግ አለኝ የምንጠብቀው። ይህን እንድንጠብቅ እግዚአብሔር ይርዳል። ይእዜ እትነሣ ይቤ እግዚአብሔር ነው የሚለው። ዛሬ እግዚአብሔር እነሳለሁ ርእሲ መድኃኒተ ወአግህድ ቦቱ መድኃኒት አደርጋለሁ በሱ እገለጣለሁ ይላል። መድኃኒት ቅዱስ ሥጋውና ክቡር ደሙ ነው። በሱ ላይ እገለጣለሁ። ዘወትር መድኃኒዓለም ይገለጣል። ቅዳሴ ሲጀመር መድኃኒዓለም የሚቀድሰው እሱ ነው። ሊቀ ካህናቱ ነው የሚቀድሰው። እገለጣለሁ አለ። ቃለ እግዚአብሔር ቃል ንጹሕ፣ የእግዚአብሔር ቃልም ንጹሕ ነው ይላል። ይትነሣ እግዚአብሔር ወይዘረው ጸሩ ጠላቶቹም የሚጠሉት ሁሉ ይጥፉ ይበተኑ። ጢሰኖ በኖ እንደሚጠፋ ሁሉ ጠላቶቹ ጠፉ ተብሏል። ክርስቶስን ተነስቷል፣ ጠላቶቹም ጠፍተዋል። የእግዚአብሔር ጠላቶች እነማን ናቸው ይላል። የእግዚአብሔር ጠላቶቹ እነማን ናቸው? አጋንንትና በአጋንንት የሚመሩ ጠንቋዮች፣ ተሳዳቢዎች፣ ሟርተኞች፣ ዝሙተኞች፣ ጣዖት አምላኪዎች። እነዚህ የመድኃኒዓለም ጠላቶች ናቸው። ሟርተኞች ወንዝ ዳር ሂደው ዶሮ አርደው አወራርደው የሚያመልኩ ጠንቋዮች፣ ለእግዚአብሔር የማይመቹ ሰውን አይምሮውን የሚነሱ እነዚህ የእግዚአብሔር ጠላቶች ናቸው ይለናል። ጣዖት አምላኪዎች እንጨት ጠርበው ድንጋይ አለዝበው ስምዐነ ቤል ስምዐነ ዳጎን እያሉ የጣዖት ስም እየጠሩ እግዚአብሔርን የሚያበሳጩ እነዚህ የእግዚአብሔር ጠላቶች ናቸው ይለናል። ስለዚህ ከዚህ እንድንድን ምን እናድርግ? ወተሕዛ አዕይንቲሆሙ ከመ ያእምርዎ ክርስቶስን እንዳያውቁት ዓይነ ልቡናቸው ከእውቀት ከጥበብ ከማስተዋል ተከለከለ። በተማርነው ትምህርት 30 60 100 ፍሬ አፍርተን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግሥት ወራሽ እንድንሆን ይፍቀድልን።